በዘርፉ የተሰማሩ ባለሙያዎች እንደሚሉን ዘጋቢ ፊልም በባህሪው ማህበራዊ ጉዳዮች ላይ በማትኮር የሚቀርብ የፊልም ዘውግ በመሆኑ ማህበረሰብን በመለወጥ በተለይም እንደኛ ላሉ ታዳጊ ሀገራት ጥቅሙ ከፍተኛ ነው። በዘጋቢ ፊልም የሚዳሰሱ አበይት ጉዳዮች በተለይም ማህበራዊ ችግሮችና ፋይዳዎች ላይ ተመርኩዘው የሚተርኩ ናቸው። በአካባቢ ደህንነት፣ በህገወጥ የሰዎች ዝውውር ማለትም በስደት፣ በትምህርት፣ በስነ ጾታ፣ በባህልና በሌሎችም ማህበራዊና ኢኮኖሚያዊ ጉዳዮች ላይ የሚያጠነጥኑ ዘጋቢ ፊልሞችን ተመልክተን ይሆናል። ውድ የድሬ ቲዩብ ተከታታዮች በዛሬው መሰናዷችን ኢኒሺየቲቭ አፍሪካ አዲስ ኢንተርናሽናል ዘጋቢ ፊልም ፌስቲቫልን ዘንድሮ ለዘጠነኛ ጊዜ ለሀገራችን ተመልካቾች ለማቅረብ ከመገናኛ ብዙሃን ጋዜጠኞችና በመስኩ ከተሰማሩ የፊልም ባለሙያዎች ጋር ያደረገውን ውይይት ልናስቃኛችሁ ወደድን። እነሆ ለመጀመሪያ ጊዜ ለሀገራችን ተመልካች በ2002 ዓመተ ምህረት የቀረበው አዲስ ኢንተርናሽናል ዘጋቢ ፊልም ፌስቲቫል ከዓመት ዓመት በተሻለ የተሳታፊና የተመልካች ቁጥር በማሳደግ የማህበረሰቡን አቅም ለማጎልበት በዓለም ላይ ያሉ እውነታዎችን ለማንጸባረቅና የተለያዩ ተግዳሮቶችን ለመመልከት የሚያስችሉ ዘጋቢ ፊልሞችን በማቅረብ ከሁሉም በላይ ልምድ ለመለዋወጥ ታላቅ የመገናኛ መድረክ በመሆን ላይ እንደሚገኝ በውይይት መድረኩ ተጠቅሷል። ዘጠነኛው አዲስ ኢንተርናሽናል ዘጋቢ ፊልም ፌስቲቫል ከሰኔ 5 እስከ ሰኔ 9 2007 ዓመተ ምህረት ለ5 ተከታታይ ቀናት በቅርስ ጥናትና ምርምር ማዕከል በአገር ፍቅር ትንሹ አዳራሽ በብሪቲሽ ካውንስልና በአሊያንስ ኢትዮ ፍራንሴስ በነጻ ለህዝብ እይታ እንደሚቀርብ ባዘጋጆቹ ተገልጧል። አሁን ከሚታየው የቴክኖሎጂ ዓለምን በአንድ ላይ እያስተሳሰረ ያለ ይህ የጥበብ ዘርፍ አገራችንም ከዚህ ዘርፍ ተጠቃሚ ሆና በየጊዜው ያለውን ሁኔታ ለተመልካቹ እንዲደርሰው ለማድረግ የቅርብ ቴክኖሎጂ ውጤት የሆኑና የቴክኖሎጂ ሽግግር የተንጸባረቀባቸው ዘጋቢ ፊልሞች ተመርጠው ለህዝብ እይታ እንደሚቀርቡ ተጠቅሷል። ከዚህ ቀደም አዲስ ኢንተርናሽናል ዘጋቢ ፊልም ፌስቲቫል ላይ ከተለያዩ ሀገራት ወቅታዊና ማህበራዊ ፋይዳ ያላቸው ዘጋቢ ፊልሞችን በማሰባሰብ ለበርካታ የሀገራችን ተመልካቾች ለእይታ መቅረባቸው ይታመናል። የዘንድሮውን ሳይጨምር ለ8 ተከታታይ ዓመታት ውጭና ሀገር ውስጥ የተሰሩ ዘጋቢ ፊልሞችን በማሳተፍ የሀገራችን ብሎም የአህጉራችን ግንባር ቀደም ፌስቲቫል መሆኑን አዘጋጆቹ አብስረዋል። ለመሆኑ በዚህ ዓመት በአዲስ ኢንተርናሽናል ፌስቲቫል ላይ ምን የተለየ ነገር ይጠበቃል? የዘጋቢ ፊልሞች ፋይዳስ ለእኛ እስከምን ድረስ ነው? የሚሉና ሌሎች መጠይቆችም ብሎም አስተያየቶችም በመድረኩ ተነስተዋል። ውድ የድሬ ቲዩብ ተከታታዮች ድሬ ቲዩብ ሚዲያ ይህንኑ የውይይት መድረክ አጠር አድርጎ አሰናድቶ ይዞላችሁ ቀርቧልና ተከታተሉት። ዛሬ ሀገራችን የሚታየው በአብዛኛው አይታችሁ እንደሆነ አንተም ልክ እንደገለጽከው የሚታየው ፊልም ከዚህ በፊት ሁላችንም የምናውቀው ዶክመንተሪ ሲባል ታሪክ አይነት ነገር አንድ ሰዓት አንድ ሰው ቁጭ ብሎ ስዕሎች እየታየ ስለዛ ታሪክ የሚያወራ አብዛኛው ሁላችንም ዶክመንተሪ ሲባል እሱ ነው የሚታየው። ግን እነዚህ ፊልሞቹን ስታያቸው አንዳንዱ ከፊቸር ፊልም ያስደንቃል። የትኛው ነው ፊቸሩ የትኛው ነው ዶክመንተሪ የሚለው አንዳንድ ግራም ያጋባ ደረጃ ላይ ተደርሷል አሰራሩ። ስለዚህ እሱም ሶፊስቲኬሽን ማምጣት አሁን ቅድም እንዳልከው ሜቢ እድገት ሊያመጣ ይችላል የሚልነት አለ። እንዳልኩት ደግሞ አንደኛው አብሮ መገናኘቱ ከፊልም ሰራተኞች ጋር አብሮ መገናኘቱ ወደዛ ጋር ሊወስድ የሚያስችል አንዳንድ አስተያየትና ሀሳብ እንዲለዋወጥ እንዲሸራሸር ያደርጋል የሚል እምነት አለ። ግን በአጠቃላይ ሳየው እኔ 9 ዓመት ሆኖኛል ይህን ስሰራ ማለት ነው። ከተጀመረ ጀምሮ እስካሁን ድረስ አንዳንዴ ፈጽሞ የምችለው አይመስለኝም። ግን እንዴት ሆኖ ተዋዋለሁ እላለሁ። እንዴት ሆኖ 8 ሰርቼ እንዴት 9ኛውን ተዋዋለሁ፣ 9 ሰርቼ እንዴት 10ኛውን ተዋዋለሁ ብለው ትግል ነው። እንጫጫዋለን። ይሄን ነገራቸው አልችልም እስከ መጨረሻው ድረስ የፊልም ፌስቲቫል ይሆናል አይሆንም እስከሚባልበት ደረጃ ላይ ተደርሶ ነው የምንሰራው። ግን እድገት ከተፈለገ በዚህ ሂደት ውስጥ መሄድ ይቻላል። 15ኛው 20ኛው 25ኛው ሲታይ
ያን ወደ ኋላ ስንመለከት እድገቱን በዛ መልኩ ልንለካው እንችላለን። እነዚህን ፊልሞች ለመስራት ምንድነው እንደኔ ከሆነ እውቀት ያስፈልጋል። እውቀት ማለት ምንድነው? ስለ አንድ ነገር የሚኖረን እይታ ጥልቀቱ ምን ያህል ነው የሚል ጥልቀት ካለ አንድ ነገር ቅድም በተነሳው በፊልም አነሳሱ ታሪኩን በመዘገብ በማቀናጀት በማቀናበር የሚቀርቡ ስልቶች እነዚህ ሁሉ ከእውቀት ጋር የተዛመዱና የተያዙ የተጠናቀሩ ሆነው ሲቀርቡ ያ የሚታየው ጥሩ ነገር ይዞ ሊመጣ ይችላል። እና አሁን እኔ እንደማየው ምንድነው በምዕራቡ ዓለም ላይ ያለው የፊልም አሰራር እኛ ሀገር ውስጥ ገብቶ እኛን በጥብቅ አድርጓል። ልንሰራ ብናስብም ከነሱ ትንሽ ቅመም መጨመር ያስፈልገናል። እነሱን መምሰል ያስፈልገናል። ከነሱ ታሪክ መውሰድ መጨለፍ እንወዳለን። ካነጋገራችን፣ ካመለካከታችን፣ ከማንነታችን ሁሉ የምናያቸው ዛሬ የምናያቸው ነገሮች በጣም የተዛቡና ራሳችንን ሆነን እንድንቀርብ የሚያደርገን አይነት ሁኔታዎች አይታዩም። ይሄ በሌለበት አንድን ፊልም ልስራ ብለን ብናቀርብ በተለይ እነዚህ ታሪካዊ ይዘት ያላቸውን እንስራ ብለን ብንል ይምታታብንና ለሚያየው ሰው ተጨባጭ የሆነ ሁኔታ አያሳየው። ይሄ እንግዲህ ምንድነው ይዘቱ የፊልሙ ይዘት ምንድነው ብለን ስንል የፊልሙ ይዘት ኢትዮጵያዊ ከሆነ ለምን አስፈለገ የሌላውን አይነት ነገር ማስገባት የሚለው ነገር ራሱ አንድ ሆነ ተመልካች ጋር ያለው ችግር በጣም የሰፋ ነው። ምክንያቱም በሰለጠነው ዓለም ላይ የፊቸር ፊልም ተቀባይነት ያለውን ሐሳብ ወደኛ ሀገር ላይ ነው እያመጣን ያለነው። እኛ ሀገር ላይ ያለው ተመልካች ደግሞ ስለ ፊቸር ፊልምና ስለ ዶክመንተሪ ፊልም ልዩነት እንኳን ለይቶ ማያቅ ተመልካች ያለበት ሀገር ላይ ነው ይሄንን እንዳለ ይዘን የምንመጣውና መጀመሪያ ከፊልም ሜከሮቹ ጋር ያለው የማነሳሳት ዶክመንተሪ ፊልሞችን የመስራት ስሜት እንዲኖር ማድረግ የለባችሁም ወይ? ያ ምንድነው እኛ ሀገር ላይ ፊቸር ፊልሞች ናቸው የተለመዱት እንዳልኩት ተመልካቹም የሚሄደው ፊቸር ፊልሞችን ለማየት ነው። ዶክመንተሪ ፊልም ከፊቸር ፊልም በላይ ደግሞ ስሜት ይሰጣል እና ቃለን እያየናቸው ነው። ምናመጣቸውም ከውጭ ሀገር ምናመጣቸው ፊልሞች እንደዛ አይነት ስሜት ያላቸው ናቸው እና መነሳሳቱን የፊልም ሰሪዎቹ ጋር የመስራት ስራ በተሰሩ ምናልባት የኛን ሀገር ዶክመንተሪ ፊልም ተመልካች ሊያገኝ ይችላልና ከፍ እያለ ደግሞ ከመላው ዓለም እንደዚህ መርጠን የምናመጣቸውን ፊልሞች ለመመልከት ብዙ ሰልፍ ሊኖር ይችላል ብዬ ስለማስብ እዚህ ላይ ምን እየሰራችሁ ነው የሚል ጥያቄ ነው የመጀመሪያው ጥያቄ ነውና እንደኔ የሆነ ተቋም አሁን የምንላቸውን ነገሮች ለማዳበርና የኢትዮጵያዊነት ፊልም ተቀባይነት እንዲኖረው መጀመሪያ በኢትዮጵያዊነት አምኖ የኢትዮጵያን ታሪክ የኢትዮጵያን ማንነት ቋንቋውን እምነቱን ማህበረሰባዊ አኗኗሩንም ሆነ የራሱን እውቀት የሚጠቀምባቸው ሁኔታዎች እንደ ዋና መሳሪያ አድርገን በዛ አይነት መስመር የምንሄድበት ነገር ካልሆነ በሌላው ሀገር ያለው ሁኔታ ተቀባይነት ሊኖር አይችልም። ቅድም አሁን ወንድሜ የጠቀሰው የሃይሌን ገሪማ ፊልሞች ብንወስዳቸው መኸር 3000 ዓመት የሚለው ሃርቨስት 3000 የሚለው ያድዋ ዊልሚንግተን 10 የሚል Ashes and Embers የሚል እነዚህ ሁሉ ዶክመንተሪ ፊልሞች ሰርቷል እና በእነዚህ ሁሉ በጣም የታወቀ እውቅና ያለው ፊልም ሰራ። የሰራበት ምንድነው እይታው በጣም የሚገርመው ዊልሚንግተን 10 የሚለው በአርነት ነው። በዊልሚንግተን በኩል ነው ባሪያዎቹ የገቡት። ዊልሚንግተን ዴላዌር የሚባል አለ። በዛ በኩል ነው መርከቡ የገባው የእነኛን ባሪያዎቹን ጭኖ ማለት ነው። ከዛ በኋላ ነው እንግዲህ እነዚህ ባሪያዎቹ ወደዛ ወደ ተለያየ ዓለም የተሻገሩትና ወደ ጥጥርሻ ወደ ሌላ የገቡትና ያንን የሚያሳይ ታሪካዊ ነበር። የሚገርመው ሌላው አሜሪካን ጥቁሮቹ የዘመናዊና ሌላ ነገር በሚሰሩበት ጊዜ እሱ ኢትዮጵያዊ ሆኖ የሳይንስ ሌቨል ሁኔታ በጣም ታስቦበት አጥንቶ ነበር የሰራውና በዛ አግኝቷል። ምናልባት እስካሁን ድረስ በመጣችሁበት ጉዞ ውስጥ 8ኛውን ሰርተን 9ኛውን እንዴት እንተዋለን የሚል ሐሳብ ውስጣችሁ እንዳለ አሁን ሰምተናልና ይሄ የሆነበት ምክንያት ብዬ የማስበው ነው ሞር ትኩረት እያደረግን ያለነው የውጪ ስራዎች ላይ ብቻ ስለሆነ ይመስለኛል። እንደ አስተያየትም እዚህ ጋር ለመስጠት ስለፈለኩ ነው። የሀገርኛ ፊልሞች በዶክመንተሪ ደረጃ ካሉ እነሱን የማብዛትና ተመልካቹን የማስለመድ ስራ
ቢሰራ ሞር የነዚህ የውጭውን ደግሞ ተቀባይ እንዲኖረው ማድረግ ይቻላል። ስለዚህ በዚህኛው እንደዚህ ካለፈ ኔክስት ላይ የምታመጡት ነገር ደግሞ ከዚህ የተለየ ይሆናል ብለን እንጠብቃለን እንጂ ሊቆም ይችላል የሚል ሐሳብ እኛ ውስጥ ሊኖር አይገባም የሚል አስተያየት አለኝ። በመጠኑ ቢሆን ልቀበለው እሱ ለምን መሰለህ የሚቀበለው ምክንያቱም ልቀን ክፍተት አለ ማለት ከኔ የተሻለ መስራት ይቻላል አምናለሁ እሱ እንዲህ አይነት ደግሞ አባባል የበለጠ ሊያነቃቃ ይችላል። ግን በመሰረቱ አሁን ለምሳሌ ሁለት ነገር መለየት መቻል አለብን። የዶኪመንተሪ ፊልም ፌስቲቫል ስንል አንደኛው አርቱ አለ፣ የፊልም አሰራር አርት አለ። እሱ ባለሙያ የተወሰነ ልምድ እንዲኖረው የተወሰነ ትምህርት እውቀት ሙከራ እንዲያደርግ የሚያበረታታ አንድ ፕሮግራም ሊሆን ይችላል። ሁለተኛው ደግሞ ግን ምንድነው ዶኪመንተሪ የጊዜውን ሁኔታ የሚያቀርብ ነው። ከአርቲስቲክነቱ ውጭ የምናቀርባቸው ሁኔታዎች እነዚህ ጉዳዮች ያሳስቡናል። ቅድም ልክ እንዳልኩት የግሮም የፈረንጅ ስለሆነ ሳይሆን እነዚህ ጉዳዮች እኮ እኛ ጋር ሊመጡ ይችላሉ ነው እና ፊልም ሰራተኞቹን ማየታችሁ እንደሆነ በአብዛኛው ፕሮፌሽናል ፊልም ሰራተኞቹ ስለ ሀገራቸው አይደለም ምርጫው ቶፒኩ ነው ምርጫው ኢሹ ነው ምርጫው እና እሱ አንተ ያልከው ያቀረብከው አስተያየት እንዳለ ሆኖ እንሞክራለን። እሱ የኢትዮጵያ ፊልም ፌስቲቫል ማለት የኢትዮጵያ ዶኪመንተሪ እድገቱ እየጨመረ እንዲሄድ ምን እያደረጋችሁ ነው እንኳን ብትል ምን ለማለት እንችላለን? ለምሳሌ የተለያየ መረጃ እንሰጣለን ለፊልም ሜከሮች። ለምሳሌ ትሬኒንግ ሲኖር እንዲህ አይነት ትሬኒንግ አለ በእንደዚህ አይነት ቦታና አመልክቱ የሚል አይነት ነገር እንጽፋለን። እንዳልኳችሁ እንደዚህ አይነት ውይይት ሲኖር አንዳንዴ በየተለያየ ሀገር የሚመጡ ጥያቄዎች አሉ። በነፃም ፊልማቸውን የሚያቀርቡ አሉ። ተመልከቱት ብለን እንልክበታለን። እሱን ማጠናከር እንችላለን። ግን እንዳልከው እኔም ራሴ ይሰማኛል እሱ ችግር እንግዲህ እንሰራበታለን ከማለት በስተቀር ሌላ እንትን የለኝም። ግን እንዳልኩ ለማስረዳት ፈልገው ምንድነው የኛ የኢኒሺየቲቭ አፍሪካ ፕሬዘንትስ የሚለው ኢሹዎቹን ነው ፕሬዘንት ለማድረግ የምንፈልገው። የኢንቫይሮንመንት ኢሹ አለ፣ የሂውመን ራይትስ አለ፣ የትራፊኪንግ አለ፣ የቫይለንስ አለ። እነዚህ ኢሹዎች እስቲኛ ራሳችን ይግባን አነሳሳቸው እንዴት ነው እዛ የደረሰባቸው ህዝቦች እንዴት አድርገው ይሄንን ፈተና ያለፉ ነው ምን አጋጥሟቸዋል የሚለውን እንደው እንድንነጋገርበት ነው ማለት ነው። አመሰግናለሁ።